ብዙዎቻችን የምንቸገረው ከጠየቅን የምድር ላይ ኑሮን ትርጉሙን እንፈልግና ችግር ውስጥ እንገባለን። ምን ማለት ነው? ለምንድን ነው የምኖረው እዚህ ምድር ላይ? የምድር ኑሮ ትልቅ ጆክ ሊሆን ይችላል፣ ትልቅ ቀልድ ሊሆን ይችላል። እኔን ግን አላሳቀኝም አለ። በስቃዩ በሱ ስቃይ እኛ እንድንጽናና እየነገረን ነው። የሰው እጅ ላይ መውደቅ እንዴት እንደምፈራ ሳስብ፣ ከዛ ግን በጸጋው እሱ እንዴት እዚህ ጋር እንደደረሰ ስመለከት ጸጋን አመሰግናለሁ፣ በጸጋ እገረማለሁ። በምድር ላይ የምንኖረው ኑሮ በጣም አጭር ነው። ይሄንን የምታውቁት ዞር ብላችሁ እኔ 12ኛ ክፍል የጨረስኩበትን ጊዜ ሳስታውስ እና ክላስሜቶችን አግኝቼ የዛሬ ቁጥሩን 30 ዓመት ብለን ስናወራ እንደ ትናንት ይሆንና እገረማለሁ። በጣም አጭር ነው። እንፋሎት ነው ይለዋል ቅዱሱ መጽሐፍ። ሻይ ሲፈላ አይታችሁ እንደሆነ ክዳኑን ስታነሱ እንፋሎት ይወጣል፣ ከዛ ወዲያው ይጠፋል። የምድር ኑሮ እንደዛ ነው ይለዋል። በጣም አጭር ነው፣ እንፋሎት ነው ይለዋል። ብዙዎቻችን የምንቸገረው ከጠየቅን የምድር ላይ ኑሮን ትርጉሙን እንፈልግና ችግር ውስጥ እንገባለን። ምን ማለት ነው? ለምንድን ነው የምኖረው እዚህ ምድር ላይ? እኔ ብቻ አይደለሁም። እነጋሽ እንትና እነትዬ እንትና ምንድን ነው የሚሰሩት እዚህ ምድር ላይ? ተወለዱ፣ አደጉ፣ አገባ፣ ልጆች ወለደ፣ ቤት ሰራ፣ ንብረት አፈራ እና ሞተ። ሶዋት ምንድን ነው ታዲያ? ትርጉሙ ምንድን ነው ብለን እንጠይቃለን። አንድ ሰው ምን አለ? ትርጉም ያጣ ሰው ነው። የምድር ኑሮ እንደ ሽንኩርት ነው አለ እና አንድ ነገር አገኘበታለሁ ብለህ ትልጠዋለህ፣ አሁንም ትልጠዋለህ፣ ከዛ ያልቃል፣ ውስጡ ምንም የለም ማለት። ሌላው ደግሞ የምድር ኑሮ በጣም ያናደደው ሰው የምድር ኑሮ ትልቅ ጆክ ሊሆን ይችላል፣ ትልቅ ቀልድ ሊሆን ይችላል፣ እኔን ግን አላሳቀኝም ማለት አናዶታል ህይወት። አንዱ ደግሞ ምን አለ? ጥሩ ሰው ስለሆንኩኝ መጥፎ ነገር አይደርስብኝም ብለህ ማሰብ ስጋ ስለማልወድ በሬ አይወጋኝም ብሎ እንደማሰብ ነዋል። እና ትርጉም እንፈልጋለን ስንኖር ምድር ላይ ትርጉም እንፈልጋለን። እኔም ፈልጌ ኤግዚስተንሺያሊዝም ነው የሚባለው እና መጨረሻ ላይ ወደዛ አልገባም እንጂ ከፈጣሪ ነው ያገኘው ትርጉሙ። ወደ ኋላ ዞር ብለን ከኖርናቸው ዓመታት አንድ ቀን መቀነስ ቢፈቀድልን ዛሬ እኔ አንድ ቀን እቀንስ ነበር። ያም ቀን መስከረም 28 2007 ዓመተ ምህረት ያችን ቀን እቀንሳት ነበር። በመሃል ፒያሳ የሚያዳምጡን ሰዎች በተለያየ መንገድ ምን እያወራን እንደሆነ እንዲገባቸው በመሃል ፒያሳ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ካረፉበት ሆቴል በ100 ሜትር ርቀት ሐዋሳ ፒያሳ ግራውንድ +1 የሆነ የጠበቆች ቢሮ ነበር። በደረጃ የሚወጣበት ከታች ኢንተርኔት ካፌ ነው። ሁለቱ ወጣቶች ዳንኤል እና ዳግማዊ ገብተው ስራቸውን ጀምረዋል፣ እየተጨዋወቱ ነው። በዚህ መካከል ግን ባልተጠበቀ ሁኔታ ጃኬት የለበሰ ራሱን የሸፋፈነ በእጁ ደግሞ የተደበቀ ነገር የያዘ ሰው ደረጃ እየሮጠ ወጣ። የደረጃው ድምፅ ይሰማል። አለቅየው ታላቁ ዳንኤል ስለነበር እሱ ጠረጴዛ ላይ ተቀምጧል። ዳግማዊ ደግሞ እንግዳ መጣ ብሎ እስቲ ዞር ልበል ብሎ ወደ መስተዋቱ ሄዶ ወደ ውጭ ማየት ጀመረ። በዚህ ጊዜ እንግዳው ሰው ያልተጠበቀው ሰው ወደ ዳንኤል ተጠግቶ እንደሚያቅፈው አስመስሎ በያዘው ሽጉጥ ተኮሰበት። ሆዱን መታው። የጥይት ድምፅ የሰማው ዳጊ ደግሞ ፊቱን አዙሮ ሲመለከት ጓደኛው በጣም የሚወደው ደግ የሆነ ጓደኛው ከሆዱ ደም ሲፈስ ተመለከተ። በዚህ ጊዜ ዳጊ ሰውየው እየሮጠ ደረጃውን ሲወርድ ያዙት እያለ ተከተለ። ያ ሰው ግን እንግዳው ባለጃኬቱ ተሸፋፍኖ የመጣው ፊቱን አዙሮ ሽጉጡን ወደ ዳጊ ያደረገና
ተኮሰ። አንገቱ ላይ መታው። ዳጊ ከደረጃዎቹ ላይ ወደቀ። ሲወድቅ የደረጃው ጠርዝ መታው። ግንባቱ ተተረተረ፣ በደም ተለወሰ። አንዲት ሴት ብናገኛት እሷን ሴት ደስ ይለኛል፣ አቅፋ ይዛው እየጮኸች ሰው ለመነች። ድረሱልኝ እያለች ለመነች። ወደ ሆስፒታል ወሰዱት። ዶክተሩንም ብናገኘው ደስ ይለኛል። ዶክተሩ ሳያውቅ ጓደኛው እንደሆነ ሳያውቅ ሰፋው፣ ደሙን ጠራረገ። አንገቱ ላይ ስለተመታ ትራኪያው፣ አየር ቧንቧው፣ ኢሶፋገስ የምግብ መውረጃው፣ ስፓይናል ኮርዱ፣ ቨርተብራው አንድ ላይ ተመተዋል። ወደ አዲስ አበባ ሪፈር ተባለ። አዲስ አበባ መጣ። የሚያስፈልገው ቀዶ ጥገና ተደረገለት። ከዛ በኋላ ግን የዳግማዊ ስቃይ ጀመረ። ስቃዩ ጀመረ። በተሰራው ትራኪዮስቶሚ በኩል የገባው ብረት ያሰቃየዋል። አንድ ሐኪም ተጠጋና ውጤቱን አላወቀው ነበር። ዳጊ መመታቱን መደንዘዙ ነው እንጂ የሚያውቀው እጅህና እግርህ አይሰራም አለው። ሽንትና እንዲህ የተለያየ ነገርን መቆጣጠር አትችልም አለው። መከራው ጀመረ፣ ስቃዩ ጀመረ። ያ ሰው በብዙ ስቃይ ውስጥ ያለፈው ሰው ከልቡ ያንን ያደረገውን ሰው፣ ጓደኛውን የገደለበትን ሰው፣ በጥይት አንገቱ ላይ የመታውን ሰው፣ ለዚህ ሁሉ ስቃይ ምክንያት የሆነውን ሰው ይቅርታ አድርጎለት ነው። በአሁኑ ሰዓት በሕይወቴ እጅግ በጣም ከማከብራቸው ሰዎች፣ እጅግ በጣም ከማከብራቸው፣ ከመቀመጫዬ ከምነሳላቸው ጥቂት ሰዎች መካከል የተደነቅኩበት ሰው ነው። ምን ተማርክ ካላችሁኝ፣ አንደኛ ራስን አሳልፎ መስጠትን ተማርኩ። ዳጊ ቀድሞውን ነገር የተመታው ጓደኛው ላይ የደረሰበትን ነገር ግፍ የሰራው ሰው ማምለጥ የለበትም ብሎ ሲሮጥ ነው እንጂ ዝም ብሎ ቢቆም ኖሮ አፕስቴርስ ምንም አይሆንም ነበር። ራስን አሳልፎ መስጠትን ተማርኩበት። እሱ ብቻ ሳይሆን በዛ ብቻ ሳይሆን ከኔ ተማሩ አለ ዳጊ። በኔ ህመም እናንተ ተጽናኑ፣ በኔ ስቃይ እናንተ ተጽናኑ ብሎ ስቃዩን አሳልፎ ሰጠ። ለማሳያ አንድ ቦታ ላንብብላችሁ። ይህንን መጽሐፍ በምጽፍበት ሰዓት በደረሰብኝ ጉዳት ከአንገቴ በታች ያለውን ሙሉ የሰውነቴን ክፍል መቆጣጠርም ሆነ ማዘዝ አልችልም። እጆቼ መያዝም ሆነ መጨበጥ አይችሉም። እግሮቼም መቆምም ሆነ መራመድ አይችሉም። ሽንትም ሆነ ሰገራ አልቆጣጠርም። የተኛሁበትን ጎን መቀየርም ሆነ መገላበጥ አልችልም። ማንኛውንም እንቅስቃሴ በሰው እርዳታ ውጭ የማድረግ አቅም የለኝም። ማድረግ የምፈልገውን ወይም መሄድ የምፈልግበት ቢኖር እንኳን ይሄንን በራሴ ለማድረግ አቅም የለኝም። እንግዲያው አንተ ያለህበትንና እኔ ያለሁበትን ሁኔታ አስተያይ። ከኔ በባሰ ሁኔታ ውስጥ ነህ አይደለህም ይላል። በስቃዩ በሱ ስቃይ እኛ እንድንጽናና እየነገረን ነው። አንተ እንደፈለግ ቆመህ ትሄዳለህ፣ ትወጣለህ፣ ትገባለህ፣ የፈለግከውን ትበላለህ፣ ትጠጣለህ፣ ደስ ብሎህ ነው የምትኖረው። ግን ችግር አለብኝ ብለህ ታማራለህ፣ ታጉረመርማለህ፣ አታመሰግንም፣ ግሬትፉል አይደለህም። እኔን አታይም ወይ ዊልቸር ላይ ተቀምጬ ይሄንን ስቃይ ከኔ ጋር እስቲ ራስን አወዳድር ብሎ ቻሌንጅ ያደርገናል። ስቃዩን አሳልፎ ይሰጠናል እንጽናናበት ዘንድ። ይሄ ጀነሮሲቲ ነው። ይሄ ራስን አሳልፎ መስጠት ነው። እውነትም እንድናፍር ያደርገናል። ዛሬ አጉረምርመን የመጣን በአምላክም ላይ በሰዎችም ላይ ቅሬታ ያለን ኑሮ የጎደለ የምንል ሰዎች እሱ ቻሌንጅ ሲያደርገን ይሄን አቅርቦ እስቲ እኔን ብሎ ሲያቀርብልን እጅግ አስደናቂ ነው። በጣም አስገራሚ ነው። በስቃዬ ተጽናኑበት ብሎ ሰጠን። ራስን አሳልፎ መስጠት ሳክሪፊሻል የሆነ አጋፔ የሆነ ፍቅር ታውቃላችሁ። ኢሮስ አለ፣ የተቃራኒ ጾታ ፍቅር ነው። ፊሊዮስ አለ፣ የጓደኝነት ፍቅር ነው። አጋፔ ደግሞ አለ፣ ራስን አሳልፎ የመስጠት ሳክሪፊሻል የሆነ ፍቅር ነው። ይህንን አሳይቶናል ዳጊ በስቃዩ አጽናንቶ። ሁለተኛ የማየው
በሃይማኖት እምነት፣ በስነ ልቦና ደግሞ ፖዚቲቭ ቲንኪንግ የሚባለውን አዎንታዊ አስተሳሰብ ያለው እዛ ላይ ሆኖ የተነገሩት ነገሮች አንደኛው ሰምቻለሁ ዳጊ ሲናገር ብትሞት እኮ ይሻል ነበር ብሎታል። ሌላው ሐኪም በቃ ምንም ጥቅም እንደሌለ ነግሮታል። ምንም በቃ ያንተ ጉዳይ እኮ ምንም ዋጋ የለህም ብሎታል። ነርሷ ከአፌ ይሄንን አውጭልኝ ምራቄ እየሞላ ነው ሲላት አመናጭቃው ታውቃለች። በዚህ ሁሉ ግን ኮሪያ ሆስፒታል ተኝቶ እምነቱን ሳያጣ አስተሳሰቡን ሳያጣ ይሻለኛል እያለ እድናለሁ እያለ ነበር የሚያስበው። በሕክምና አሁን በጣም የታመነበት ሐኪሞችን የሚረዳ ነገር እድናለሁ ብሎ ህመምተኛው ካሰበ የአቲቲዩድ ካለው ፖዚቲቭ አቲቲዩድ ካለው የመዳን ቻንሱ በጣም ሃይ ነው የሚሆነው። ሁለት አንድ አይነት ካንሰር የያዛቸው ሰዎች አንዱ ድናለሁ ብሎ የሚያምን ከሆነ አንደኛው ግን ዋጋ የለኝም አልቆልኛል ብሎ የሚያምን ከሆነ ይሄኛው የመዳን ቻንሱ ዝቅተኛ ነው፣ ያኛው ግን የመዳን ቻንሱ ከፍተኛ ነው። ስለዚህ ዳጊ ፖዚቲቭ ቲንኪንግን አስተምሮናል፣ ማመንን አስተምሮናል፣ ይሄ አንዌቨሪንግ የሆነ ፌት አስተምሮናል። እዛ ጋር ተኝቶ እየተሰቃየ በችግር ውስጥ ሆኖ ግን ፖዚቲቭ አቲቲዩዱን አልተወም ነበር። ስለዚህ በዛ እደነቃለሁ። ሶስተኛ በመከራ መጽናትን አስተምሮናል። አስተማሪ ነው። አሁን ዳጊ ስለ ኢዮብ እናወራለን። ዳግማዊ ኢዮብ ሲሉት ሰምቻለሁ። ዳጊ መከራ ሲያልፍበት እስካሁን ድረስ እንዳነበብኩት ያማረረበት ቦታ፣ አምላክን የተሳደበበት ቦታ፣ ምሬት አይቀርም ግን አምላክን የተራገመበት ቦታ፣ የተወለደበትን ቀን የረገመበትን ቦታ አላነበብኩም። በመከራ ጸንቷል፣ በስቃይ ውስጥ ጸንቷል። የዛ የኢዮብ ግን መጨረሻው መልካም እንደነበረ ሉዝ ያደረጋቸውን ነገሮች በሙሉ መልሶ እንዳገኛቸው ዳጊ ያጣቸውን ነገሮች በሙሉ መልሶ ያገኛል ብዬ እኔ አምናለሁ። አንድ ቀን ቆሞ አየዋለሁኝ ብዬ አምናለሁ። ስለዚህ በመከራ መጽናትን ተማርኩኝ ከሱ። አራተኛ ጸጋ የሚባለውን ነገር አየሁ። ግሬስ የሚባለው መንፈሳዊ ስጦታ አስደናቂ ነው። ለማስረዳት የሚያስቸግር ነገር ነው። ይህ ሁሉ ሲሆን እንደ ሰው አይቻልም ነበር፣ ግን መለኮታዊ ጸጋ አለ። የሚያስችል የማንችለውን እንድንችል የሚያደርግ ጸጋ አለ። ያ ጸጋ በስቶለታል። የማንችለውን ነገር እንድንችል የሚያደርገን ነገር ነው ጸጋ። አንድ ጊዜ አንዲት ሴት ልጇ ሞተችና የ9ኛ ክፍል ተማሪ ነች፣ ብቸኛ ልጇ ነች። እኔ በግል አላውቃት፣ ግን እባክህ አዝናለችና ሂድና አጽናናት አሉ። እኔ ምን ብዬ ነው ማጽናናት አልኩ። ምን ብዬ ነው ማጽናናት? ምን እላታለሁ? ሄጂ ምን እላታለሁ? እኔ አልሄድም አልኩ። በቃ ፊቷን ማየት ፈራሁ። በኋላ በሳምንት ነው እንዲያድር አሳልፌ ሲሄድ ተጽናንታለች። ይሄ ጸጋ የሚባለው ነገር ጸጋ የሚባለው ነገር ከአእምሮ በላይ ነው። አሁን እኔ በዳጊ ቦታ ራሴን አድርጌ ስመለከት የሰው እጅ ላይ መውደቅ እንዴት እንደምፈራ ሳስብ፣ ከዛ ግን በጸጋው እሱ እንዴት እዚህ ጋር እንደደረሰ ስመለከት ጸጋን አመሰግናለሁ፣ በጸጋ እገረማለሁ። ሰዎች አንዳንድ ነገር እንዲህ አይነት ነገር ሲደርስባቸው ይጠይቃሉ፣ ለምን ደረሰበት? ልክ ያ አይነ ስውር የነበረው ሰው እንደተከራከሩበት፣ ጌታን እንደጠየቁት፣ ይሄ አይነ ስውር ሆኖ እንዲወለድ የእሱ ኃጢአት ነው የቤተሰቦቹ ኃጢአት ነው የእሱ ኃጢአት ነው የቤተሰቦቹ ኃጢአት ነው ብለው እንደተከራከሩ ምንም ነገር ሲደርስባቸው ሰዎች ይከራከራሉ። የዳጊ ችግር ነው ወይስ ምንድን ነው ብለው ምክንያት ማወቅ ይፈልጋሉ። ምንም ምክንያት የለውም። እሱም ዋይ ሚ አትበሉ ብሏል። ለምን እኔ ብላችሁ አትበሉ አንድ ነገር ሲደርስባችሁ ብሏል። ስለዚህ የጸጋውን ጉልበት እመለከታለሁ፣ የጸጋን ኃይል እመለከታለሁ። የመጨረሻውና አምስተኛው ታላቅ ምሕረት ማግኖኒመስ መርሲ የሚባለው ማግኖኒመስ መርሲ ታላቅ ምሕረት። ያንን አደጋ ያደረሰበት ሰው ሐዋሳ ወህኒ ቤት ነው ያለው።
ዳጊ ቢፈልግ ኖሮ ገንዘብ የማይሰራው ነገር የለም፣ ሊበቀለው ይችል ነበር። አልነካውም። በጣም ቀላል ለመበቀል አልነካውም። አለመንካት ብቻ አይደለም ፈጽሞ ይቅር ብሎታል። ለዚህ ሁሉ ስቃይ አሁን እንኳን በዚች ደቂቃ ለሚሰቃያት ስቃይ ምክንያት የሆነውን ሰው ማግኖኒመስ በሆነ ምህረት፣ ታላቅ በሆነ ምህረት ይቅርታ አድርጎለታል። ይህም እጅግ በጣም አስደናቂ ነው። በጣም አስደናቂ ነው። ከእሱ ጋር ማወዳድራት አንድ ኮሪ ቴን ቦም የምትባል ሴት ነበረች። ኮሪ ቴን ቦም በናዚ ዘመን የኖረች የፖላንድ ሴት ነች እና እሷና እህቷ አይሁዶችን በመደበቃቸው ታስረው ነበረ። ናዚዎች አስረዋቸው ነበር እና አንድ የጥበቃ የእስር ቤት አለቃ ነበር። በተለይ እሷንና እህቷን በጣም ያሰቃያቸው። በጣም መጨረሻ ላይ እህቷ ሞተች። በኋላ ከተፈታች በኋላ የይቅርታ አስተማሪ ሆነች ኮሪ ቴን ቦም። አንድ ቀን ቆማ ስለ ይቅርታ አስተማረችና ልትጨርስ አካባቢ አንድ ሰው ከኋላ ሲመጣየች ወደ እሷ ይመጣል። መሃል ላይ ሲደርስ ሪኮግናይዝ አደረገችው። ያ እስር ቤት ውስጥ ይደበድባት የነበረው እህቷ እንድትሞት ደብድቦ የገደላት እሱ ሰውዬ ነበር። መጣና እጁን ዘረጋላት እንድትጨብጠው። በዛ ሰዓት ታገለች፣ አውቀዋለች፣ እሱ አላወቃትም። መጨረሻ ላይ ግን እጇን ዘረጋችና አይ ፎርጊቭ ዩ አለችው። አይ ፎርጊቭ ዩ ቀርብያለሁ አለችው። እነዚህ የይቅርታ ጀግኖች ናቸው። ኢትዮጵያዊው የይቅርታ ጀግና ደግሞ ዳግማዊ አሰፋ ነው። በጣም ጥሩ የበቀል አማራጭ ሜርሲ ነው፣ ምህረት ነው። ሌት ጎ ኤንድ ሙቭ ኦን ይባላል። ትተይውና ህይወትሽን ትቀጥያለሽ። በሙሉ ይሄ በመርህ ደረጃ መያዝ ያለብን ነገር ነው። ይሄን አድርጎኛል፣ በድሎኛል፣ ደግሞ በድሎኛል፣ ጎድቶኛል፣ ግን ተወዋለሁ እና ህይወቴ መቀጠል አለበት፣ ወደፊት እሄዳለሁ። መተውና ሙሉ ምህረት ማድረግ ለሰዎች ሊከብዳቸው ይችላል፣ ግን ከጉዳት የሚጠብቃቸው ራሳቸውን ሌላ ኮምፕሊኬሽን ውስጥ እንዳይገቡ የሚያደርጋቸው ለህሊናቸው ጸጸት የማይሆንባቸው ነገር ምህረት ማድረግ ነው። ክፉ የሚያደርግ ሰው ስለ ክፋቱ ደሞዙን መቀበሉ አይቀርም ስላደረገው። ለምንድን ነው? በተፈጥሮ እንኳን የመዝራትና የማጨድ ህግ ነው ያለው። ክፋትን የዘራ ሰው ክፋትን ማጨዱ አይቀርም። ተንኮል የዘራ ሰው ተንኮልን ማጨዱ አይቀርም። በቀል ውስጥ ገብተሽ ችግር ውስጥ ከምትገቢ ትተሽው መሄድ መልካም ነው። የሚበቀል ሰው ያንን ሰውዬ ልትጎጂው ትችያለሽ እና አንቺ ጊዜያዊ ትልቅ እርካታ ታገኛለሽ። በጣም ደስ ይልሻል። ከዛ ግን ይጸጽትሻል። እሱ ላይ ያደረግሽበት ነገር ደግሞ አንቺን በህግ የሚያስጠይቅሽ ከሆነ ደግሞ አንቺ በህግ ትጠየቂያለሽ። ስለዚህ ችግር ውስጥ ገባሽ ማለት ነው። አደጋ ደረስሽበት፣ ከዛ ህግ አንቺን ይጠይቅሻል፣ አንቺ ችግር ውስጥ ገባሽ። ምህረት ማድረግና መተው ግን በጣም መልካም ነው። ተወዳጆች ሆይ ራሳችሁ አትበቀሉ፣ ምክንያቱም እሱ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ብሏል። ራሱ ፈጣሪ ነው ያለው ይሄን እና እንደውም ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ይሄን በማድረግ የእሳት ፍም ጭንቅላቱ ላይ ታስቀምጣለህ ይላል እና ክፋትን በክፉ ነገር አትሸነፉ፣ ግን በመልካም ክፉን አሸንፉት ነው የሚለው። በክፉ አትሸነፉ ይላል። ስለዚህ መበቀል ራሱ በመንፈሳዊ አሁን ከመጣን መበቀል ራሱ መሸነፍ ነው። አሸናፊ የምትሆኚው በመተው ስታሸንፊ አሸናፊ ነሽ። እዚህ ጋር ሪቬንጅ አይደለም የሚለው ቬንጀንስ ነው የሚለው። ቬንጀንስ የኔ ነው፣ እኔ ብድራትን እከፍላለሁ። ሰው ላደረገው ነገር እኔ ዲሲፕሊን አድርጋለሁ፣ እኔ ቀጠዋለሁ፣ ለእኔ ተይልኝ የተባልሽው። ስለዚህ የምታምኝ ከሆነ ትተይለታለሽ። ወዲያው እንዲቀጡ እንፈልጋለን በመንፈሳዊ ዓለም። እኔም በበደለኝ ሰሞን እሺ ትቻለሁ፣ ምህረት አድርጌያለሁ፣ ግን እግዚአብሔር እንደሚቀጣው አውቃለሁ ብዬ እጠባበቃለሁ። ስጠባበቅ ሰውየው እያማረበት እየተሻሻለ እያደገ በቃ እንደውም ሲያገኝሽ ሁሉ ይስቃል። በቃ እሱ አምሮበታል፣ አድጓል፣ ቤት ሰርቷል፣ እየተስማማው ነው የሚሄደው። ከዛ ስታዩ እንኳን ሊቀጣ እያደገ እየተሻለው እያማረበት ነው የሚሄደው። ከዛ ትናደጃለሽ። እግዚአብሔር ደግሞ የሚቀጣው እሱ በመረጠው መንገድና እሱ በመረጠው ጊዜ ነው። ሰውየው መቀጣቱ አይቀርም፣ ብድራቱ ማግኘቱ አይቀርም።
ግን አምላክ በመረጠው ጊዜ በመረጠው አይነት ነው። አንቺ ምናልባት ከረሳሽው በኋላ ያ ሰው የበደለሽን ሁሉ ከረሳሽው በኋላ አንድ ነገር ሆኖ ታገኘዋለሽ። ኦልሬዲ አንቺ ረስተሽዋል። ግን የሚያዋጣው በጣም ጥሩ መንገድ ግን ይሄ ነው፣ ሜርሲ አድርጎ መተው ነው።